የጥቅምት መርቆሪዎስ ነው። ማሳየት ይጠብቅብኛል ነው ላንብበው። እጽዋት እንደምትታመን አድርገህ አቅርብልኝ። እሺ አዎ ምንድነው የሚለው እንግዲህ በ1987 ዓመተ ምህረት የታተመ መጽሐፈ ዚቅ ነው። መጽሐፈ ዚቅ ወመዝሙር በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ነው የታተመው። አሳታሚው ትንሣኤ ማሳተሚያ ድርጅት ነው እና ይሄ መጽሐፈ ዚቅ በቤተ ክርስቲያኒቱ ስር ወይም ዕውቅና ስር የታተመ ነው። ያሳተመችው ቤተ ክርስቲያኒቱ ናት ማለት ነው። እና እዚህ መጽሐፈ ዚቅ ገጽ 51 ላይ የጥቅምት መርቆሪዎስ እንደዚህ ይላል። ለዝክረ ስምከ ለሚለው የቀረበ ዚቅ ነው። እገኒ ለስምከ ወእሴብህ በኃይልከ ስም አጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ በከዋክብት ሰማየ ዘከለልከ ወጽጌያት ምድረ አሰርጎከ ፈኑ ብርሃነከ ወጽድቀከ ማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ይላል። ስለዚህ እዚህ ዚቅ ውስጥ መርቆሪዎስ የሚል ስም አንብበናል አይደል? ምናልባት ግዕዝ ነው እንግዲህ ግዕዙ ገብቶሃል? ግልጽ ነው ወይስ ሲተርጎም? ወይም አንተ መተርጎም ከቻልክ መተርጎም ትችላለህ። እኔ እያነበብኩልህ እጽዋት ሶሪ እንትን ብዬ እኮ ነው እንትን ብዬ ነው ተርጉምልኝ። እሺ እንግዲህ ምንድነው የሚለው? እገኒ ለስምከ ለስምህ እገዛለሁ፣ ወእሴብህ በኃይልከ በኃይልህም አመሰግናለሁ፣ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ወደ አንተ የመጣውን የሥጋ ለባሽን ሁሉ ጸሎት ስማ። ማን ነው ይሄን ያለው? ይሄን ያለው ማን ነው? ቆይ አንጨርሰው፣ ትርጉሙን እንጨርሰው። ኢታጎንዲ እግዚኦ መርቆሬዎስ ሳህለከ ማን እንደሆነ አሁን እዚህ ጋር ይናገራል። ያው ዲያቆን ልክ ነህ። ያው መጽሐፈ ዚቅ ወመዝሙር ዲያቆን አግዝ አሁን እያነበበ ያለው እዚህ መጽሐፍት ላይ ነው ያለው። የቤተክርስቲያኒቱ መጽሐፍት ነው። ኦኬ አላየንም አልሰማንም ውሸት ነው ብላችሁ እንዳትሉ። ይኸው 1987 ዓ.ም በብፁዕ ቅዱስ አቡነ ጳውሎስ በሳቸው የፕትርክና ዘመን ኦኬ ልብ በሉ ምን ያህል በመረጃ እንደሚያወራ ዲያቆንም ማለት ነው። ገጽ 51 አይደል ያለው? እስኪ ሄደን ነው ገጽ 51 ላይ ሆነ ያለውን ቀጥታ ለዲያቆን እየሰጠዋለሁ። ምን ይላል ገጽ 51 ላይ? ይሄ ቃል አለ። ይኸው ገጽ 51 ላይ ዚቅ ዘጥቅምት መርቆሪዎስ ማለት ነው። ገጽ 51 ይኸው ቃሉ እገኒ ለስምከ ይኸው ቃሉ ማለት ነው። ስለዚህ ዝም ብሎ ከሆነ ብጫቂ ወረቀት ላይ እያነበበ እንዳይደለ እንድታውቁ ማለት ነው። አንዋሽ። ዲያቆን እየቀጥል እገኒ ለስምከ ያለው ማን ነው? ቀጥል ዲያቆን። ባለቤቱ መርቆሪዎስ ነው። እስካሁን እየተናገረ ለስምከ ያለው መርቆሪዎስ ነው። አዎ እዚህ መጽሐፈ ዚቅ ላይ መርቆሪዎስ ነው የሚለው። ኦኬ ታዲያ ምን መርቆሪዎስ እኮ እገኒ ለስምከ ካለ እግዚአብሔር እያለ ነው ማለት ነው። አይደለም። በመጀመሪያ ይህ ድርሰት የያሬድ ድርሰት ነው። ያሬድ ለእግዚአብሔር ነው የዘመረው። ያሬድ ለእግዚአብሔር የዘመረውን የመጽሐፈ ዚቅ አዘጋጆች ለመርቆሪዎስ ሰጥተው ነው የጥቅምት መርቆሪዎስ ዕለት መርቆሪዎስን የሚያመሰግኑበት። ገብቶኛል? አሁን ያንተ አካሄድ እዚህ ጋር ደራሲው ያሬድ ነው፣ ግን የያሬድ ድርሰት ተበርዟል። ስሙን ቀይረዋል። ምክንያቱም መርቆሪዎስ የሚል የለም። ድጓው ዘር ላይ ሄደን ብናይ መርቆሪዎስ የሚል የለም። ኢታጎንዲ እግዚኦ እምሰማይ ሳህለከ ነው የሚለው። እዚህ ጋር ግን ምንድን ነው የሚለው? ኢታጎንዲ እግዚኦ መርቆሪዎስ ሳህለከ። መርቆሪዎስ ወይ ቸርነትህን ወይም ሳህለከ
ቸርነትን አታዘግይ፣ አቤቱ ቸርነትን አታዘግይ ነው የሚለው። ይቅርታ አድርግልኝ፣ አግዛቸው በጣም አሁን ግዕዙን አንተም በደንብ አትችልም፣ እኔም በደንብ አልችልም። አሁን አንተ መርቆሬዎስ ለእኛ ተሰቅሏል ነው አለመቻሌን በምን አወቅ? አንተ ካልቻልክ የኔን አለመቻል በምን አወቅ ነው? አይደለም አሁን አንተ መርቆሬዎስ ነው ወይ የተናገረው ስልህ ለመርቆሬዎስ የተናገሩት ነው አልከኝ። ወደ መርቆሬዎስ ነው እኮ ይሄንን ያሬድ ወደ እግዚአብሔር ያቀረበው ነው። ወደ እግዚአብሔር ያቀረበውን ባለዚቆች ወደ መርቆሬዎስ አቀረቡት። የዚህን ያረፍተ ነገሩ የመጽሐፈ ዚቅ ደራሲ ወይ እንደዚህ በአማርኛ ቢሆን በደንብ እንግባባ ነበር። አሁን ግን እዚህ ላይ እንትና የጻፈው ላይ ማለት ነው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሁን ይሄንን በአማርኛ ብታመጣልኝ በጣም ደስ ይለኝ ነበር። አቡነ ኤርሚያስ እኮ ነገሩ ሰማቸው። አቡነ ኤርሚያስን አታምናቸውም? አቡነ ኤርሚያስን የተቆረጠ እንትን አምጥተህ እንትን አለ ምን ይቆረጥ ችግር የለውም። ይኸውልህ አሁን የሚያስፈልገው ሁሉም አይደለም እኮ ጥቅሱ ነው አይደለ? እሳቸው የተናገሩት በቂ ነው። የተቆረጠ ነገር ወይ አንተ አዳምጠኝ እስኪ አንድ ጊዜ አንድ ልጠይቅህ። ለምን እኔ ብዙ እንትን እላለሁ አሁን ካንተ ጋር። አንተ ፕሮቴስታንት ነህ አይደለ? ነህ አይደለ? ምን አልክ? አንተ ፕሮቴስታንት አማኝ ነህ አይደለ? አይደለም። ቀጥል። አይደለም? አዎ አይደለም። ታድሶ እሺ፣ ሆነም አልሆነም እሱ ኦርቶዶክስ አይደለም። ኦርቶዶክስ ተዋህዶ ሃይማኖት ተከታይ አይደለም። ማን ነው አሁን ግዕዝ ያነበበው? አንተ ነው ወይስ እሱ ነው? ቆይ አድምጥ። እኔም ማንበብ እችላለሁ፣ ግዕዝን ማንበብ እችላለሁ። እሺ አንብብ። ና አንብብ። ቆይ ትልቁ ነው ያደርጋል። እኔ ማንበብ እችላለሁ። አንተ እንግዲህ ይኸው አንብብ። አነባለሁ። ምንድን ነው? ቴንክ ዩ። አድምጠኝ። ቀጥታ አንብበው። ቀጥታ ምንድነው ብሎ የሚለው ይሄ ዚቅ ዘየካቲት ኪዳነ ምህረት ይላል። አንብበው። እሺ ይሄ ከዚህ ጋር ጀምረ ዚቅ ዘየካቲት ኪዳነ ምህረት እዚህ ነው ያለው። እዚህ ያሰመርኩትን እና ተተረጉመዋለን። እኔ ትርጓሜ ነገር ያለው እኮ ነው። ግዕዝ አንብበው። ፊደላቶቹ ግን አማርኛ ስለሆነ አንብበው። በቃ ጫጫታ ያስፈልግም። አንብበው። ግዕዝ የሚያውቀው የሚታየኝ ነው። አድምጠኝ። እጽዋት ሚዩት አድርጌሃለሁ። ምንም አማርኛ አታስረዝም። ግዕዝ የሚያውቀውን አገልጋይ ግዕዝ አታውቅም ብለኸዋል። አንተ ግን ታውቃለህ ማለት ነው። አንብበው አሁንና ማወቅን አሳየን። እሱ ቅድም አንብቦ የመርቆሬዎስን ሲናገር ሲተረጉምልህ አታውቅም ብለኸዋል። አንተ ደግሞ እስኪ አንብበውና ማወቅህን እኔ ማለት ነው። ከዛ አቻላቻ ትሆናላችሁ። አንቀጥል። እጽዋት ያ ጎሄድ ይህንን አንብበው። ለእኔ የሚታይ ይኸውልህ ፊደላቶች አሁን ለእኔ ብዙም አይታዩም። እኔ እንደዚህ አስጠጋለሁ። እኔ ትንሽ አንብብልህና አንተ ትክክል አይደለህም በለኝ። አንብበው እኮ ነው ብዬ ሳኡን ሰግድ ይላል ይላል። ከዛ ምንድን ነው የሚለው? ሳኡ ያለ መሰለኝ ምንድን ነው? ፊደላቱ በደንብ አይታየኝም። ይኸውልህ አሁን ምንም አታሳብብም። ካሜራውን እንደዚህ አቅርቤልሃለሁ። ጭቅጭቅ በቃ እሺ፣ ማንበብ አልችልም። ጭቅጭቅ ማንበብ የማችል ሰውዬ ማንበብ ልጠይቅህ ነዋ። አትጩህ። ማንበብ አለመቻልህን እንደዚህ አደባባይ ላይ ማሳየት ስለነበረብኝ ነው። ፊር አልክ ገና እንደገባ ማለት ነው። ማንበብ የሚችለውን ዲያቆንና እየተረጎመ ያለውን ዲያቆን ማንበብም አችልም መተርጎም አችልም አልከው። እኔም እንደዚሁ ነኝ ብለህ እንድትል ግን ማንበብና መተርጎም ትችላለህ ወይ? ምንድነው ያልከኝ? ጻኡን ያልከኝ ንን እና ጻን እንኳን ለይታ ያላወቅ ሰውዬ ከዲያቆን ጋር አውራሁ። ጨርሻለሁ። ዲያቆን እየቀጥሉ። እሺ። አይ እኔ እኮ የገረመኝ ነገር በትክክል አልተረጎምከውም አለ። የምታውቀው ከሆነ መተርጎም ነው። በትክክል መተርጎም አለመተርጎሜን በምንድን ነው ልታረጋግጥ የቻልከው? ይህን መልስልኝ እስኪ። ማን ነው ያንን የተናገረው? ንሰግድ ያለው ማን ነው ስልህ ለመርቆሬዎስ ነው የተጻፈው። የጻፉት እንትኖች ናቸው እያልክ ነው እያብራራልኝ። መጀመሪያ አላስጨረስከኝም እኮ። ይኸውልህ አንተ ገና አንድ ሁለት መስመር እያነበብኩ እያለ ይህን ያለው ማን ነው አልከኝ። አረፍተ ነገሩን ልጨርስ አልኩ። አረፍተ ነገሩ የሚለው እገኒ ለስምከ ወእሲብ በኃይልከ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ
በከዋክብት ሰማይ የዘከለልከ ወበጽጌያት ምድር አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ። ይህ የቅዱስ ያሬድ ድርሰት ነው። ቅዱስ ያሬድ እግዚአብሔርን ነው የጠየቀው። እንደውም እምሰማይ ሳህለከ ነው የሚለው ድጓው። መርቆሬዎስ ሳህለከ ብለው ባለዚቆች ለወጡት። ስለዚህ ያሬድ ለእግዚአብሔር የዘመረውን ስም ሲለወጥ ለእግዚአብሔር የተዘመረው ሁሉ የማገንዘብ ሆነ የመርቆሬዎስ ገንዘብ ሆነ። ስለዚህ በዚህ ድርሰት እየተለመነ ያለው መርቆሬዎስ ነው እያልኩ ነው። ግልጽ ነው። ተጻዋት መናገር እችላለሁ። እሺ እኮ እየተለመነ ያለው መርቆሬዎስ ነው በዚህ ክፍል። እሺ መርቆሬዎስ ምን ተብሎ ተለመነ? ይሄው አሁን ያነበብኩትን ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይ። ሰማይን በከዋክብት የጋረድህ ምድርን በአበቦች ያስጌጥክ ነህ። ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራም ይውሰዱኝ ተባለ ማለት ነው በመጽሐፈ ዚቅ። እንደዛ ነው ያለው። እሺ አሁን እኔ አላላለ የሚለውን ጥያቄ አላመጣም። አሁን ተሰቀለ የሚለው የት አለ? እሱን አቡነ ኤርሚያስን ትጠይቃቸዋለህ። አለ በሌላኛው ዚቅ ላይ አለ። አሁን የጥቅምትን የጠቀስ ነው የጥቅምትን የጠቀስ ነው። ተሰቀለ የሚለው አምጡ፣ ተሰቀለ የሚለው አምጡ ዲያቆን። ይሄኛው የጥቅምቱ ዚቅ ነው። አሁን እኛ እያነበብንልህ ያለ ነው የጥቅምቱ ዚቅ ነው። አቡነ ኤርሚያስ እንደዛ ብለዋል። በዚህም ክፍል የፈጣሪ ስፍራ የፈጣሪ ክብር ለመርቆሬዎስ ተሰጥቷል። ወደዛኛው መምጣት እንችላለን። እነዚህ ነገሮች አሁን ለመርቆሬዎስ የሚገቡ ናቸው፣ መርቆሬዎስን የሚገልጡ ናቸው ብለህ ታስባለህ? ይቅርታ አድርግልኝና ተሰቀለ የሚለውን መልስልኝ። ይሄስ ልክ ነው ወይ ነው? ይሄስ ልክ ነው ወይ ነው? ቅዱሳንን እለምናለሁ። እኔ የምለምን ሰው እንደሆን ካንተም ታውቃለህ። እኔ ቅዱሳንን እለምናለሁ። በቀጥታ መልስልኝ። ተሰቀለ የሚለውን ብቻ አንብብልኝ። ዮዳይ ከዚህ በኋላ ዮዳይ ኦኬ። ሁለት ሰው በአንድነት አያወራም። ዮዳይ ከከፈትክ እታች ተወርድና ታብታብ ታደርጋለህ። አትገባም እዚህ ቤት ማለት ነው። ሁለት ሰዎች ሲያወሩ ባለጌ ሰው ነው ተደርቦ የሚያወራ። በቤተሰቦቻችን ሲያሳድጉን እንደዛ ነው ያሉን። ሰው ሲያወራ ተደረበ አታውራ፣ ባለጌ ልጅ አትሁን ይባላል። አይ ሁለቱ ናቸው የሚያወሩ፣ ተጽዋትና ዲያቆን ናቸው እያወራሉ። አንተ ሚዩት አድርገህ መቀመጥ ያለበት። ቀጥሉ። አሁን ይህኛውን ድርሰት ስትሰማው ለመርቆሬዎስ ይስማማዋል ወይ? ያኛውን አሳያለሁ፣ ችግር የለም። ይህኛውም ለመርቆሬዎስ አላግባብ የተሰጠ ድርሰት ነው። መርቆሬዎስን አይገልጥም። ለመርቆሬዎስ ይበዛበታል፣ አይሸከመውም። መርቆሬዎስ ማንም ሰው ይህንን ሲሰማ እንዴ ይሄማ የእግዚአብሔር ገንዘብ ነው የሚለው። እንዴት አልቆረቆረህም? ከትልቅ ይቅርታ ጋር ነው። ልክ ነው። ይሄ ድርሰት ልክ ነው። ይሄ ድርሰት ልክ ነው። ከትልቅ ይቅርታ ጋር እኔ ቅዱሳንን የምለምን ሰው ነኝ አልኩ። እኔ ኦርቶዶክስ ነኝ። እኔ በእምነቴ አምላክ ናቸው ብለህ የምትለምናቸው እለምናለሁ። ቅዱሳንን አምላክ አድርገህ ነው የምትለምናቸው? ስማኝ፣ አይደለም አምላክ አድርጌ አይደለም። ይኸው መርቆሬዎስ እኮ አምላክ ነው። በዚህ ክፍል እኮ አሁን መርቆሬዎስ አምላክ ነው። ከመዝሙረ ዳዊት አምላክ ነው የሚልበት አምላክ ነው የሚለውም ነገር የለም። የተጻፈ አምላክ ነው ብሎ የተጻፈበት ነገር የለም። ለእግዚአብሔር የተዘመረው እኮ ነው። ይኸውልህ ስማኝ፣ የሚገርም ነገር ቆይ ይኸውልህ አግዛቸው። አም ሶሪ ምናልባት ኢንትራፕት አድርጌ ሊሆን ይችላል። አማልክትም ተብሎ የተጠሩ አሉ። እሱ ሌላ ርዕስ እንትን ሳትል ማለት ነው። አምላክ የሚል ግን መርቆሬዎስን አላየሁም፣ አላነበብክልኝም። የአምላክ ገንዘቦች ናቸው እኮ ለመርቆሬዎስ የተነገሩት። እዚህ የገባሁት ለኦርቶዶክስ ተሰቅሎ ሞተላቸው የሚለውን እንድታነብልኝ ስለፈለግኩ ነው። ከዛ ካነበብክልኝ በኋላ እኔ የምጠይቅ ጥያቄ ስላለኝ እኔ ጠይቃለሁ። እኔ እንትን እንድል ማለት ነው እንድረዳ። ይህን ያነበብነውን ተስማምተን እንለፍ። ትክክል ነው ብለህ ታስባለህ? እኔ ትክክል ነው፣ ለእኔ ትክክል ነው። እለምናለሁ መርቆሬዎስን እንደ አምላክ ማለት ነው። እለምነዋለሁ መርቆሬዎስን። እንዴ መርቆሬዎስ አምላክ ነው? አምላክ መርቆሬዎስ እንዴ አምላክ እኮ ነው። በዚህ ክፍል አሁን ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው አይደል?
ማን ነው ሰማይን በከዋክብት ያስጌጠ? መልሳ እጽዋት አሁን መልስ አዳምጠኝ። አሁን ለምን ተሰቀለ የሚለውን አታነብልኝም ነው። እኔ አሁን አሳያለሁ። እሱ ችግር የለም አለ አሳያለሁ። ቀጥሎ አሳያለሁ። ይሄ ግን እሱን አሳየኝና ወደዚህ እንመጣለን። አይ ይሄን አይደለም ወደዚህኛው እንመጣለን። እኔ ይኸውልህ ሰማይን በከዋክብት ያስጌጠ መርቆሬዎስ ነው። የሥጋ ለባሽን ሁሉ ጸሎት የሚሰማ መርቆሬዎስ ነው። ይቅርታ ምድርን በአበቦች ያስጌጠ መርቆሬዎስ ነው። አዳምጠኝ እስኪ፣ እኔንም አዳምጠኝ። መልስልኝ እስኪ። እኮ እየሰማኸኝ ነው አይደል? ይሰማል አይደል? መልስልኝ። ሌላ ነገር ሳታወራ አሁን በቀጥታ ይኸውልህ፣ ሌላ ነገር እንዳታወራ። ለምን ሌላው ገባ ነው? አሁን አንተ እኔ የገባሁት እኮ አልኩህ። እኔ የገባሁት መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሳያለሁ። እሱ ችግር የለም አሳያለሁ። አሁን እኮ ያነበብክልኝንም እኮ እኔ እኮ አላየሁትም። አሁን አንተና ኤርሚያስ አሳየኝ አይደለ? ኤርሚያስ አሳየኝ። እኔ አይኔ ማንበብ አቃተው። ንን ማንበብ የሚያቅተኝ ሰው ሆኜ አይደለም። እኔ አማርኛ ተናጋሪ ሰው ነኝ። አጠፋኝም፣ ግን ከርቀት አንጻር ከአይኔ አንጻር አላየኋትም። መሰለችኝ እቺ አይኗ ማለት ነው። እንደዛ ስለመሰል ሳነብለት እሺ እንጨርስና ወደዛኛው እንለፍ። አሁን የተሰቀለ መርቆሬዎስ መሆኑን የሚያሳየውን ክፍል አሳያለሁ። አሁን ግን ቆይ ስማኝ። ቆይ ለማሸነፍ እንትን አትበል። ለማሸነፍ አይደለም፣ የእግዚአብሔር እውነት ስለሆነ ነው። እኔን ለማዳን አንተ ይኸውልህ እየተሰማማል። አንተ ወደ መርቆሬዎስ ጸልያለሁ፣ መርቆሬዎስን እለምናለሁ ብለሃል። መርቆሬዎስ እግዚአብሔር ነው ወይ? መርቆሬዎስ አምላክ ነው ወይ? ምክንያቱም ወደ አንተ የሚቀርበውን የሥጋ ለባሽን ሁሉ ጸሎት ስማ ይለዋል። እንደው ሰማይን በከዋክብት የጋረድክ ምድርን በአበቦች ያስጌጥክ ነህ ይለዋል። መርቆሬዎስ በእነዚህ ቃላት ይገለጣል ወይ? እነዚህ ለመርቆሬዎስ ይገባሉ ወይ? ይገባሉ ወይም አይገቡም በለኝ። እኔ ባላነበብኩት ነገር ላይ ይኸው አነበብንልህ እኮ ያነበብክልኝም ብታነብልኝ እኔ የገባሁት እንድታነብልኝ የፈለግኩት ይሄኛውን ነው። የእሱም ብታነብልኝም እንደዚህ ገልጠህ እያነበብክ ሰምተሃል እኮ። ቅድም ነበር አይነበብ ማለት የነበረብህ ቅድም ነው ስንጀምረው። መርቆሬዎስ ተሰቀለ ለምትለው ነው። አሁን ቀጥሎ አግዛችሁ ቆይ ቀጥሎ አሳያለሁ። እሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደል? ይላል አይደል? አዎ ይላል። በቃ እሱ ካላል ምንድነው ስተቱ? መርቆሬዎስ ለሰው ልጆች ተሰቅሎ ወይም በእንጨት ላይ እንደተሰቀለ የሚናገር ክፍል አለ እዚያው መጽሐፍ እዚህ ውስጥ አሳያለሁ። እሱ ቆይ ኤርሚያስ የጻፈውን ነው እኔ የሚያነበውን የሚታየኝ እሱ በቃ አሁን ርዕሱን ወደ ርዕሱ የሚመራን ነው። ችግር የለውም። አሁን በመጀመሪያ የጀመርነውን ተማመንበትና ልክ ነው ልክ አይደለም በልና ወደ ቀጣዩ እንሂድ። እነዚህኑ ዘመርቆሬዎስ ሂሩ ወደሚለው ዲበጽ ተሰቅለ ወደሚለው እንሄዳለን። መርቆሬዎስ በእንጨት ላይ ተሰቀለ የሚል ሌላ የመጽሐፍ እዚህ ክፍል አለ። ወደሱ እንሄዳለን። ወደዛ ከመሄዳችን በፊት ግን ይህንን ነካ ነው ያው አነበብ ነው። ሲነበብ ዝም ብለህ አደመጥክ፣ ይተርጎማል፣ ተተረጎመ። ከዛ በኋላ መርቆሬዎስ በእነዚህ ቃላት ይገለጣል ወይ? መርቆሬዎስ እግዚአብሔር ነው ወይ? ምክንያቱም እነዚህ የእግዚአብሔር ገንዘቦች ናቸው። አየህ፣ ልክ እንደ አዝማሪ የእግዚአብሔርን ስም ነቅሎ የመርቆሬዎስን ያስገባበት ባለዚቁ። ስለዚህ ስሙን ሲተካ የእግዚአብሔር ገንዘቦች የመርቆሬዎስ ሆኑ ማለት ነው። አሁን አንተ መርቆሬዎስ የሥጋ ለባሽን ሁሉ ጸሎት የሚሰማ ነው ብለህ ታምናለህ? ሰማይን በከዋክብት የጋረደ ነው ብለህ ታምናለህ? ምድርን በአበቦች ያስጌጠ ነው ብለህ ታምናለህ? እንደዚህ ብለህ ነው የምትጸልየው ወደ መርቆሬዎስ? አሁን ለኔ በሌላ መንገድ ነው የምትጸልየው? ግልጽ አድርጋ አድሬስ ላድርግልህ እኮ ይኸውልህ፣ እኔ ባነበብኩት ነገር ላይ ነው መልስ የምሰጥህ። መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደለም? ያንን ነው እኔ እያነበብኩ ያለሁት። እንደዚህ የሚነበብ ነገር ካለ በዛ ላይ መልስ እሰጣለሁ። በዛ ላይ ካልሆነ ግን ልሰጥ አልችልም። እኔ አሁን መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተ ካልክ የኛውንስ አሁን የተነበበው ባላነበብኩት ላይ እንትን አለ መልስ አልሰጥህም። ከላይ ጀምሬ ማንበብ አለብኝ። የተናገረው ማን ነው? ራሱ መርቆሬዎስ እኮ ለእግዚአብሔር ለክርስቶስ የተናገረው ሊሆን ይችላል።
እኔ አይ ባላነበብኩ ግዕዝ እኮ ከላይ እንደማትችል ጀምረህ ነግረናል። ይኸውልህ ከላይ ጀምረህ ባለ ይኸውልህ ግዕዝ መሰረት እንደማትችል እኮ ነግረናል። ግዕዝ አዳምጠኝ እንደማት እኮ ቆይ ግዕዝ ግዕዝ አልችልም። አታነብም አይደል? በቃ አዳምጠኝ ካልቻልክ ብናነብልህም አተረጉመው ወይም አስተርጓሚ አምጥተህ ቆይ ልጠይቅህ። አጭር ጥያቄ ልጠይቅህ። እየሰማኸኝ ነው? እየሰማው ነው። እሺ ቅዱስ ጳውሎስ ለዓለም ተሰቅሏል አልተሰቀለም? ልጠይቅህ። በቃ ይሄን መልስ። ምን እንድልህ ነው የፈለግከው? ተሰቅሏል አልተሰቀለም? ይሄን መልስ። ለዓለም የተሰቀለው ክርስቶስ ነው። ጳውሎስ አልተሰቀለም። ጳውሎስ ተሰቅሏል አልተሰቀለም? አልተሰቀለም። አይው አልተሰቀለም ማለት አይደለም። ቅዱስ ጳውሎስ ግን እኔ ተሰቅያለሁ ይላል። አየህ፣ ለዓለም ተሰቅያለሁ ይላል። ዓለምን ለማዳን አዳምጥ። ይሄ እኮ ነው አሁን ትርጉምህ እኮ አሁን በዚህ ላይ ነው። እኔም አሁን እኮ አንተ አሁን በማታምንበት መጽሐፍ አመጣህ አይደለ? አምንበታለሁ በምትለው በመጽሐፍ ቅዱስ ግን መጣሁብህ። ቅዱስ ጳውሎስ ለዓለም ተሰቅያለሁ። አውጣው የቱ ጋር ነው? ይሄን ጨርሶ የራሱን ያወጣል። ይሄንን ጨርሶ አዳምጠኝ። ተሰቅሏል አልተሰቀለም? ዓለምን ለማዳን እንደተሰቀለ ታሳየኛለህ። እኔ ነኝ የሚዩት ያደረግኩት እጽዋትን። ይሄንን የመርቆሪዎስን ጨርስና ከዛ ተሰቅሏል አልተሰቀለም ብሎ የሚለውን አሳዩኝ ስትል ነበር። እናሳያለን አለ ዲያቆን። ኦኬ እሱንም ጭምር ታያለህ ማለት ነው። ከዛስ ያንተን ጥያቄ ደግሞ ቅዱስ ጳውሎስ እኮ ይኸው የመርቆሪዎስን እናንተ እንደዚህ ታካብዱታላችሁ እንጂ ቅዱስ ጳውሎስም እኮ እኔ ለዓለም ተሰቅዬ የሾህ አክሊል ደፍቼ ሰማይን በከዋክብት ከልዬ ምድርን በአበቦች አስግጬ የስጋ ለባሹን ሁሉ ጸሎት የምሰማ እኔ ነኝ ብሏል ጳውሎስ እያልከን ነው። እሱን ሁሉ ታመጣልናል። ልክ ለመርቆሪዎስ የተባለው ጳውሎስ ራሱ ብሎት የለ ወይ እያልከን ነው። እሱም በኋላ ታመጣዋለህ። አሁን ሀሳብ ዳይቨርት እንዳታርቅ። አድምጠን ወንድሜ። ንንና ኢን ለይተህ ማንበብ የተሳነ ሰውዬ ማይክ እየከፈትክ 16 ጊዜ አትጩም። ብራዘር ከማጋ እንደምታወራ ማወቅ አለብህ። መጠየቅ ግን ትችላለህ። ስታወራ ግን በእውቀት አውራ። እዚህ የምናወራ ሰዎች ግዕዙን አንብበን መተርጎም የምንችል ሰዎች ነን የምናወራ። ኦኬ አዎ። ስለዚህ ከዚህ በኋላ ማይክ ከፍተህ ፒሪ አትበል። በስርዓት አውራው። የአንተን የጳውሎስን በኋላ ታሳየናለህ፣ አንረሳውም። ይህን ግን ጨርሱ ዲያቆንዬ፣ የጥቅምት መርቆሪዎስን ማለት ነው። እሱ ላይ ጥያቄ ጠይቀዋል። ምድርን በአበቦች ያስጌጠ መርቆሪዎስ ነው እግዚአብሔር? መልስ። ሰማይን በከዋክብት የከለለ እግዚአብሔር ነው ወይስ መርቆሪዎስ? መልስ። እዚህ ጋር የተጻፈው መርቆሪዎስ ነው ብላለች ቤተክርስቲያንህ። እኛ ደግሞ መጽሐፍ ቅዱስ አድምጠን፣ አሁንም አድምጥ። ካልሆነ የመጨረሻ ቻንስ ነው፣ እታች እጥልሃለሁ። እታች ነው የምጥልህ፣ አወርድሃለሁ ማለት ከገስት ላይ እዛ ሄደህ ታች ትለፋለፋለህ። ኦኬ ጥያቄ ጠይቀናል፣ ተነቧል፣ መጽሐፉን ተነቧል። ካሜራ ከፍተን አሳይተናል። መጽሐፉን አሳየን፣ ገጽ አሳየን። አነበበልህ ዲያቆን፣ ተረጎመልህ ዲያቆን። እስቲ ይሄ ትርጉም ስህተት ነው ብሎ የሚል አንድ ቄስ፣ አንድ መርጌታ፣ አንድ መነኩሴ እስቲ ይግባ። አንድ ሰው ቢሃይንድ ባይ ከበስተኋላ ስንት ሺህ ሰው ይሰማል? እዚህ 500 ሰው ይሰማል። አንድ ሰው እስቲ ይግባና ይሄንን ውሸታሞች ናችሁ ዲያቆን አግዝ፣ ውሸታም ነህ ኤርሚያስ እስኪ ይበሉ። አይሏትም፣ አይደፍሯትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው። ምክንያቱስ በመረጃ እና በማስረጃ ነው የምናወራው። ስለዚህ ዲያቆን ትክክል አንብቦልሃል፣ ትክክል ተርጉሟል። ሪከርዳት ትርጉሙ ስህተት ነው ብለህ አንድ ሰው ያቸኩል እኮ ነው ብዬ የምልህ አውርቼ እስክጨርስ ድረስ ሚዩት አድርገው። ትክክል አይደለም ብሎ የሚል ሰው ካለ ይግባ። ይኸው አንድ ቦታ አለ። ከፈለግም ሰዎችን አውርጄ ያስገባለሁ። እስኪ ቄስ፣ መርጌታ፣ ዲያቆን የሆነ እስኪ ይግባ እዚህ ቤት። ይህ የምታወሩት ውሸት ነው ብሎ እስኪ ይበል። መርቆሪዎስ ለኦርቶዶክሳውያን ተሰቅሎልናል ብላ ያለችው ቤተክርስቲያኒቱ ራሷ ስለሆነች ነው ለኦርቶዶክሳውያን ተሰቅሎላቸዋል ብዬ ያልኩት። ለምን ቤተክርስቲያኒቱ ይኸው ተሰቅሎልኛል ብላ ለጌታ የተነገረውን የጌታን ስም ነቅላ አውጥታ የፍጡርን ስም አንድ ሙትቻ የሆነ ሰውዬ ማለት የሱን ጨምራለች ማለት ነው። አጭርና ግልጽ። ይህም ቤት ዝም ብሎ ደፍሮ የመግባት ትችላለህ። ገዝተህ መላክ እንደዚህ ገብተህ ማለት ነው። እታች ውረድ። አትደንግጥ። በቃ ይሄን አማርኛ ነው። እታች ውረድ በቃ። ስለዚህ ዲያቆን የምጨርሰው ካለ መጨረስ ስላለ ዮዳሄም ከታች ስላለ ማለት ነው። ቴንክ ዩ። እሺ ያው እኔ መጀመሪያ ይህንን ጀመርን፣ እስኪተረጎም ጠበቀ፣ ሰማ። ከዛ በኋላ ሲጠየቅ ነው እንግዲህ እኔ የፈለግኩት ያኛውን ነው አለ። ያኛውም አለ እኮ ችግር የለም፣ ያኛውን እናሳይሃለን።
ነገር ግን ይሄስ ነገር ለመርቆሬዎስ ይገባዋል ወይ? መርቆሬዎስን ይገልጣል ወይ? እንደው አይበዛበትም ወይ? ከአቅሙ በላይ አይሆንም ወይ መርቆሬዎስ የሚለውን እንዲመልስ ነበር፣ ግን ፈቃደኛ አልሆነ። የሚያሳየው እንግዲህ የእግዚአብሔር ክብር የቱንም ያህል ቢነካ ግድ እንደሌለው ነው። እጽዋት በቃ ግድ የለውም። ለመርቆሬዎስ ክብር ነው የሚከራከረው እንጂ ለእግዚአብሔር ክብር አይደለም። ምክንያቱም የእግዚአብሔር ክብር ለፍጡር ሲሰጥ ነው፣ ቃል በቃል ማለት እኮ ነው። ለእግዚአብሔር የተነገሩ ነገሮች በሙሉ ስም ስለተለወጠ ማለት ነው። ያሬድ እኮ በአግባቡ እግዚአብሔርን ነው ያከበረበት። ምክንያቱም እነዚህ ነገሮች የሚገቡት ብቻውን አምላክ ለሆነ ለሚገባው ለእግዚአብሔር ነው እና ደስ ይላል። እግዚአብሔር ሲመሰገንበት ደስ ይላል። ግን ስሙ ተነቅሎ የመርቆሬዎስ ስም ሲገባበት ለመርቆሬዎስም ይበዛበታል፣ አያምርበትም። በጣም አጸያፊ ነው። ባዕድ አምልኮ ነው። አምልኮ ባዕድ ነው ይሄ። ይህንን ልክ አይደለም ለማለት ድፍረት አላገኘም። ድፍረት ማግኘት አለባቸው። እግዚአብሔርን ከሆነ የሚያመልኩት ይህ ልክ አይደለም ሊሉ ይገባል። ብፁዕ አቡነ ኤርምያስ እኮ በቃ የእግዚአብሔር ክብር ስለተነካ የክርስቶስ ክብር ስለተነካ እኮ ነው እንደዛ ያሉት። ይህ ሰው ግን አንደኛ ግዕዙን አላውቅም አለ። በእርግጥ ስሙንም ራሱ አሁን ብናነበው እጽዋት ብሎ ነው የጻፈው። እጽዋት ነው የሚባለው። ግዕዝ እንደማያውቅ ያስታውቃል። ተርጉም ብንለው አልተረጎመም። ስንተረጉም ደግሞ አንተ አትችልም ይላል፣ ወይ መቻሉን አላሳየንም። እኔ አሁን ችሎታን ለማሳየት ሳይሆን እንደዚህ የምለው ለማን ብለን ነው ያልተጻፈ የምናነበው? ለእግዚአብሔር አንዋሽለትም እኮ የምንናገረው የእግዚአብሔርን እውነት ነው። ቤተክርስቲያኒቱንም በሐሰት አይደለም እየከሰስናት ያለ ነው። ራሷ በጻፈችው መጽሐፈ ዚቅ ነው ስህተት እንዳለበት ለማሳየት ተሞክሯል። እንግዲህ በተሐድሶ አገልግሎት ለምሳሌ እኔ ለመጀመሪያ ጊዜ በ1993 ዓመተ ምህረት በታተመው የተቀበረ መክሊት መጽሐፍ ውስጥ ይህንን አሳይቻለሁ። ከዚያም በኋላ እየታተሙ በወጡት የተሐድሶ ጽሑፎች ውስጥ ይሄው ነገር ተደጋግሞ ተሞግቷል። ነገር ግን ቤተክርስቲያኒቱ እየሰጠች ያለችው ምላሽ ወይም የሊቃውንት ጉባኤ እየሰጠ ያለው ምላሽ ከእውነታው ጋር አብሮ ማየት። ሰሞኑን እንግዲህ አቡነ ኤርምያስ ይህን ጉዳይ አንስተው በመናገራቸው ምክንያት አንዳንዶች ከዚህ በፊት የሊቃውንት ጉባኤ እኮ መልስ ሰጥቶበታል እያሉ ሙግት ሁሉ አቅርበዋል። ለምሳሌ ለገድል ወይስ ገደል መጽሐፍ የሊቃውንት ጉባኤ የሰጠው የመልስ መጽሐፍ አለ። አነስ ያለች መጽሐፍ ኡቁ ኢያስህቱ ክሙ የምትል እንዳስተዋችሁ ተጠንቀቁ የምትል መጽሐፍ ጽፎ የሊቃውንት ጉባኤ ምላሽ ሰጥቻለሁ ብሏል። እዚያ ላይ ምንድነው የሚለው የሊቃውንት ጉባኤ? ይሄ በመደበኛው ዚቅ አይገኝም አለ። በመደበኛው ዚቅ የማይገኝ ነው፣ አንዳንድ ግለሰቦች የጻፉት ነው። እንደውም ቃል በቃል ለማንበብ በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓውን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛው ዘር አይደለም። የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል ይላል ገጽ 26 ላይ። ውሸት። መደበኛ ዚቅ የሚባል አለው። የትኛው ነው መደበኛ ዚቅ? እንግዲህ የምናውቀው መጽሐፍ ዚቅ በ1987 ዓመተ ምህረት የታተመ በአቡነ ጳውሎስ ዘመን እሱ ነው። በቤተ ክህነቱ እውቅና ፈቃድ ባለቤትነት የታተመው እሱ ነው። እኔም የጠቀስኩት ይህን መጽሐፈ ዚቅ ነው። ምክንያቱም ያለው እሱ ነበረ። መደበኛ ያሉት የትኛው ነው? እስቲ ያሳዩ። መደበኛ ብለው መርቆሬዎስ የሌለበት ዚቅ ካለ ያሳዩንና እኛ ይቅርታ እንጠይቃለን። የለም። እንግዲህ አንዳንድ ሰዎች ይህንን ይዘው ያው ምላሽ ለመስጠት ሞክረዋል። ለምሳሌ የተቀበረ መክሊት ከታተመ በኋላ በ93 የታተመው በ95 ዓመተ ምህረት ዝክረ ቃል የሚል መጽሐፈ ዚቅ ታትሟል። ዝክረ ቃል እሱ አስተካክሎታል። ዝክረ ቃል አስተካክሎታል። ግን ዝክረ ቃል የግለሰብ ነው፣ የአንድ ያቋቋመ መምህር መጽሐፍ ነው። መልካም ነው እንግዲህ መስተካከሉ በራሱ መልካም ነው። ግን የሚገርመው እንደገና በሌላ ጊዜ ሌላ መምህር ደግሞ ሌላ መጽሐፈ ዚቅ
ሲያሳትም ምንድን ያደረገው እንደነበረ ነው ያደረገው። መርቆሬዎስ የሚለው አልወጣም እዚያ ላይ። ለምንድን ነው ያልወጣው? እርማቱን ስላልተቀበለ ነው ያ መምህር ወይስ አልሰማም? ይህንን ውሳኔ አልሰማም ብለን እንድንጠይቅ ያደርገናል። እሺ ታርሞ ከሆነ የሊቃውንት ጉባኤው በ1996 ዓመተ ምህረት ነው ይህንን እየተናገረው። የሊቃውንት ጉባኤው በዚህ መጽሐፍ በሊቃውንት ጉባኤ ታርሞ ከሆነ አቡነ ኤርሚያስ ለምን አነሱት? አሁን ታርሟል ብለው ለምን አያልፉትም ነበር? ብዙ ጥያቄዎች ይነሳሉ። እውነታው ምንድነው? ምናልባት ዝክረ ቃል ላይ ታርሞ ሊሆን ይችላል። ሌላው መምህር የጻፉት ወይም ያዘጋጁት መጽሐፈ ዚቅ ላይ ግን አሁንም አልተለወጠም፣ እንደዛው ነው ያለውና እነዚህ ነገሮች እንግዲህ ነገሩ ገና እንዳልጠራ ነው የሚያሳየው። ከምንም በላይ ግን ወረቀት ላይ የታረመው መሬት ላይ ታርሟል አይመስለኝም። ምክንያቱም የአቋቋም መምህራን የታረመው ተልኮላቸው ከዛሬ ጀምሮ እንዲያደርጉ ተብለው እንደማያደርጉ ይታወቃል። ምክንያቱም በተለያየ ቦታ ነው ያሉት፣ እንደተማሩት ነው የሚሉት። የሊቃውንት ጉባኤውን ሐሳብ እንዳንቀበል ደግሞ የሚያደርገን አንዱ ነገር ምንድነው? እንደው ከመጽሐፈ ዚቅ ወጣ ብለን ታምረ ማርያም ላይ እንደዚሁ ጥያቄ ቀርቦ ነበረ በገደሉ ይስገደል መጽሐፍ ላይ። ለዚያ መጽሐፍ ምላሽ ሲሰጥ በዋናው ታምረ ማርያም ላይ እንደዚህ የሚል የለም ከጊዜ በኋላ የመጣ ነው የሚል አይነት መልስ ነው የሰጠው። ስለዚህ ልክ እንደታረመ ያኛው ስህተት እንደሌለበት አድርጎ ነው። ግን ቤተ ክህነቱ እያሳተመ በቀጠለው በተለይ እስከ 2012 ዓመተ ምህረት ድረስ አስታውሳለሁ። እኔም ጥቅስ አድርጌም ተጠቅሜበታለሁና አልታረመም። ስለዚህ የሊቃውንት ጉባኤው የተሳሳተ መረጃ ነው እየሰጠ ያለው በዚህ መጽሐፍ። ስለዚህ አንዳንዶች ይሄን መጽሐፍ እየጠቀሱ ታርሟል እኮ በታረመ ነገር ላይ ለምንድን ነው አስተያየት የምትሰጡት እያሉ ሰሞኑን ከአቡነ ኤርሚያስ ጋር በተገናኘ አንዳንድ የሐሳብ መለዋወጦች ስላሉ እንደው ከዛም አንፃር ነው እንደዚህ ትንሽ ገፋ አድርጌ መናገር የፈለኩት። ስለዚህ ያንን ማሳያቸው ዲያቆን ያንተው ራስ የቱን ለሰው ልጆች ፍቅር የሸዋ አክሊል ደፍቶ የተሰቀለበትን የሚለውን ይቻላል። የሚያዝያ መርቆሬዎስ ዚቅ ነው። ምናልባት እሱ መጽሐፉን ገልጠ ማሳየት እንችላለን። እዚህ ያው እኔም የተቀበረ መክሊት ላይ ስለጠቀስኩት ከነ ትርጉሙ ማቅረብ እችላለሁ። እሺ ምንድነው የሚለው? ገጽ ስንት ነው? 109 ነው። መጽሐፈ ዚቅ ወመዝሙር ገጽ 109። ኦኬ ቆይ 109 ሳይሆን 170 ኦኬ 170 ላይ 69 ምንድነው? እነዚህኑ ዘመርቆሬዎስ ሂሩተ ይላል። ኦኬ እኔም አጠገቤ ስላለ 70 ነው 71 እኔ 70 ነው ያለው። 70 ላይ ነው ያለው። ልክ ነው 70 ላይ አለ። ለገባቲ ከላይ ነው አይደል? ለገባቲ ከሚለው ላይ ያ ልክ ነው። ገጽ 170 ያ ከፍተህ ልታሳይ ትችላለህ። እሺ ማን ነው? እኔ እኮ ግራ የገባኝ አንድ መጽሐፍ የማያውቁ ሰዎች ናቸው እኮ መጥተው የሚጫጫሁብን። እስቲ መርቆሬዎስ ስለሰው ልጆች ተሰቅሎ ሞተ እኮ ብላ ያለችው ቤተክርስቲያኒቱ ናት። አንብበው ዲያቆን። እሺ የሚለው ምንድነው? ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሉ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሉ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። ምን ማለት ነው? የመርቆሬዎስን ቸርነት ትህትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃው የሰቀለው በእንጨት ላይ ተሰቀለ፣
ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ ይላል። ይሄ እንግዲህ መጽሐፈ ዚቅ ነው እንደዚህ የሚለው። መጽሐፈ ዚቅ ይህንን ድርሰት የወሰደው ያው ስም ተክቶ ለማቅረብ ከጾመ ድጓ ላይ ነው። ጾመ ድጓ ዘስቅለት ለጌታ ተሰጥቶ እንደዚህ ይነበባል። ምንድነው የሚለው? ነዜኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለውን ዘመርቆሬዎስ ብለውታል ማለት ነው። እንግዲህ ስም ሲለወጥ የአምላክ የክርስቶስ ገንዘቦች ስለ ክርስቶስ የተነገሩት ክርስቶስን የሚገልጡት ቃላት ሁሉ የማን ይሆናሉ? የመርቆሬዎስ ይሆናሉ። ግን ለመርቆሬዎስ አይሆኑትም፣ አይስማሙትም። ያዙም መርቆሬዎስ እዚህ ጋር ቢገባ ስሙ ከአቅሙ በላይ ነው፣ ሊሸከመው አይችልም፣ አይገልጸውም፣ ይበዛበታል፣ ይንቦለቀቅበታል። ምክንያቱም በቃ ለአምላክ ለክርስቶስ ብቻ የተገቡ ናቸው እነዚህ ነገሮች። ለምን? የተሰቀለው እርሱ ስለሆነ። ስለዚህ የአምላካችንን ቸርነት ትህትናና የዋህነት እንናገራለን ነው የሚለው ጾመ ድጓ። እነሱ ግን ለመርቆሬዎስ ሰጥተዋል። እንግዲህ አቡነ ኤርምያስ ይህንን ክፍል ነው እንግዲህ ለመጥቀስ ጠቅሰው ሐሳቡን ይተቹት። ስለዚህ የቅድሙ ወንድማችን እጽዋት ያኛውን ቢመልስ ኖሮ ወደዚህ እንመጣ ነበር። እሱ ግን ልክ ይሄ ሳይኖር መርቆሬዎስን አላግባብ ለመተቸት እንደተሞከረ አድርጎ ነው ለመክሰስ የሞከረው። ግን መዋሸት አያስፈልግም። አንዋሽም። ለምን እንዋሻለን? የተጻፈውን ነው የምናቀርበው፣ የማይለውን አንልም። ትክክለኛ እውነቷንም እኮ ለማውጣት ሞክረናል። ምን ያስዋሻል? ምን ያስዋሻል? ብዙ ዘመን ስታገለግል የነበር ከአገልጋይ ነህ። ብዙ መጽሐፍትን ጽፈህ በመጽሐፍት ሁሉ ጭምር ቤተክርስቲያኒቱ ተናውጣለች። እግዚአብሔርን ስለ አንተ እጅግ አድርገን እናመሰግናለን። ስለ አለቃ ምስረት ስብሐት በተሐድሶ ውስጥ ማህበረ በኩር አንተ በምታገለግልበት በዛ ህብረት ውስጥ ያላችሁ ሰዎች ምን ይሄ እንግዲህ የመጀመሪያ መጽሐፍትን እንኳን 93 ዓመተ ምህረት እኮ ነው ያሳተምከው። የተቀበረ መክሊትን ማለት ነው። የማንበብ ዕድሉ ገጥሞኛል። እና በነገራችን ላይ ኤርሚ የተቀበረ መክሊት ለመድሎተ ጽድቅ ከተሰጠ ምላሽ ጋራ አሁን ለስድስተኛ ጊዜ ታትሞ ዛሬ ሳምንት እሑድ ይመረቃል። ኧረ እባክህ! አዎ ዋው! እና አንዳንድ ነገሮችም ያው አሁን እንደዚህ የሚነሱትም ነገሮች ጭምር አፕዴት ተደርገዋል። ያው መድሎተ ጽድቅ ዲያቆን ያረጋል አበጋዝ ከተቻቸው መጽሐፍት መካከል አንዱ የተቀበረ መክሊት ነው። የተቀበረ መክሊትን እንደዚሁም የለውጥ ያለህ የሚለውን መጽሐፍ የተወሰኑ ነጥቦችን ወስዶ ወደ 35 ያህል ንባቦችን ወስዶ ተችቷል። ስለዚህ የተቀበረ መክሊት የቀድሞ ይዘቱን ጠብቆ ተጨማሪ መረጃዎችን አፕዴት የሚደረጉ ነገሮችንም አፕዴት አድርጎ ለመድሎተ ጽድቅ ከተሰጠ ምላሽ ጋራ ያው ዳጎስ ብሎ ተዘጋጅቷል፣ ታትሟል። እግዚአብሔር ረድቶን እናውራ በውስጥ እሺ፣ እናውራለን። የፊታችን እሑድ ያው እንትን ይላል። ስለዚህ የሚያስዋሽን ምንም ነገር የለም። የተጻፈው ዘሚያዝያ ላይ ይሄው ዘሚያዝያው መርቆሬዎስ ማለት ነው። መርቆሬዎስ መድኃኔዓለም ይሄው ገጽ 170 ይሄው አዎ በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ ትላለች ኦርቶዶክስ። አዎ እነዚህኑ ዘመርቆሬዎስ ይሩተ ትሕትና ወየዋሃተ ይላል። አዎ ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ። ይኸው ዲበ ዕፅ ተሰቅለ ይላል፣ በእንጨት ላይ ተሰቀለ ይላል። ዲና ያታረጉትም እዚህ መታችሁ እናንተ አይደላችሁ መምህራኑ ቢመጡ ዲና ያደረጉትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የምትደፍረው። እንመልሳኛም ደግሞ እንመልስ በመረጃ እንመልስኛም እታች ረድ። አንተ ምን ትመልሳለህ? እታች ረድ። አንተ ምን ትመልሳለህ? ወንድም አለ የኦርቶዶክስ መላሾ ነው የሚመጣው ሁሉ ቀን ማን ነው መላሾ ነው የሚመጣው? አወቃችሁት አይደል? በሌላ አካውንት ደግሞ ስለመጣ ማለት ነው።
አንተ ትስድብ መሳደብ ነው ያለብህ። ሮያል ነው የኦርቶዶክስ ምላሽ ሮያል። መጽሐፍ ቅዱስ እኔ አንብብ ብየው ማንበብ በቅርብ የጀመረው ወንድም አለ። እሱ ነው የሚመልሰው። ይሄን ሁሉ እንመልስ ብሎ ይላል። ምኑን ትመልሰዋለህ? ኦኬ እና ውሸት አይደለም ይሄው እዚህ የተጻፈው ለማለት ነው። ዮዳሄ ቅድም አሳዩ ስትል ነበረ። ከዲያቆን ጋር አውራ፣ ከዛ ወደ ሌሎች ወንድሞች እንሄዳለን። ዮዳሄ ቅድም አሳዩን የተሰቀለ ምናምን ብል ስትል ነበር። ማይክ ከፍተህ በጨዋነት ስለተቀመጥክ ቴንኪው። አሁን መቀጠል ትችላለህ። ከዲያቆን ጋር አሳዩን ብለህ ስትል ነበር። አሳይተናል። እንዴት ቆያችሁ? እግዚአብሔር ይመስገን። መረጃውን እንዴት አየኸው ዮዳሄ? ቀጥሉ ዲያቆን። እሺ ያው አይቼዋለሁ። ሰላም ዮዳሄ፣ እንዴት ነህ? ያው መረጃውን አንብበናል፣ መጽሐፉንም አሳይተናል። ምን ትላለህ? አይቼዋለሁ። አሁን ዮዳሄ ዲበ ዕፅ ነው አይደለም የሚለው? አሁን ዘተሰቅለ ይሰማል? ድምጼ ይሰማል? ድምፅህን ትንሽ ከፍ አድርግ። እሺ ድምጼ ይሰማል ወይ? አዎ ትንሽ ከፍ አድርግ ግን። ኦኬ እሺ። አሁን ቅድም ያነሳኸው አለ። አሁን ተሰቀለ አልተሰቀለ አይደለም ዋናው ፖይንቱ። ምናልባት በእናንተ ሊሆን ይችላል። ያው ይሄ ለእኛ ደግሞ አዲስ ነገር አይደለም፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ማለት ነው። አሁን ቆይ ወደ መጽሐፍ ቅዱሱ ከመሄዳችን በፊት መርቆሬዎስ ስለ ሰው ልጆች ፍቅር በእንጨት ላይ ተሰቅሏል ይላል መጽሐፈ ዚቅ። ይህ ትክክል ነው ብለህ ታምናለህ? ሮያል በዋናው አካውንት ና ሮያል በዚህ ይውጣና በዋናው አካውንት ብሎክ አድርገኛል እኮ። ኦኬ ና እፈትሃለሁ። በዋናው አካውንት ነው። በዚህ ይውጣ። እሺ እሺ። ድምፄ ግን ይሰማል? እንዴት ነው? ምናልባት ትንሽ ያው ይሰማል። እሺ እሺ፣ በጣም ጥሩ። ስለዚህ መርቆሬዎስ ተሰቅሏል። የት ጋር ነው ለአንተ ጥያቄ የፈጠረብህ? የት ጋር ነው? አይ መርቆሬዎስ ስለ ሰው ልጆች ፍቅር ተሰቅሏል ወይም በዚህ ድርሰት ውስጥ የተገለጹት ነገሮች መርቆሬዎስን የሚገልጡ ናቸው ወይ? ለመርቆሬዎስ ይገባዋል ወይ? አንተ የምታውቀው መርቆሬዎስ ሰማዕት ተብሎ የሚታወቀው መርቆሬዎስ እዚህ መጽሐፈ ዚቅ ዘሚያዝያ በገለጠው መንገድ የሚታወቅ ነው። ምክንያቱም ተራ ነገር አይደለም ይሄ። የመርቆሬዎስን ቸርነት፣ ትህትና፣ የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃ የሰቀለው በእንጨት ላይ ተሰቀለ። ሰማይን በከዋክብት የሸፈነው የሾህ አክሊልን ተቀዳጀ። እንግዲህ እዚህ ውስጥ ስናነብ ከፍጡር ጋር የማይሄዱ ለክርስቶስ ለአምላክ የተነገሩ ነገሮች ናቸው። የፈጸማቸውም እርሱ ነው፣ ያደረጋቸውም እርሱ ነው። ለምሳሌ ሰማይን እንደ መጋረጃ የሰቀለ መርቆሬዎስ አይደለም። ስለ ሰው ልጆች መከራን የታገሰ መርቆሬዎስ አይደለም። ስለ ክርስቶስ ነው። ባይሆን ሰማዕታት እርሱን በማመን ስለ ክርስቶስ መከራ ሊቀበሉ ይችላሉ። የነሱ መከራ ግን ዓለምን ለማዳን አይደለም። የክርስቶስ መከራ መስቀል ብቻ ነው ዓለምን ለማዳን የተከፈለ ዋጋ። ሰማይን በከዋክብት የሸፈነው መርቆሬዎስ ነው ወይ? እነዚህ ሁሉ እንግዲህ ለክርስቶስ የተነገሩ ናቸውና ለመርቆሬዎስ ሰጡት በመጽሐፈ ዚቅ። ይህ ትክክል ነው ትላለህ? እሺ በጣም ጥሩ። ያው ሰምቻለሁ። አሁን አንተ ጥያቄ ፈጥሮብኛል ያልከው መሰቀሉ ነው አይደለ? ተሰቅለው ለምን ለሰው ልጆች የሚለው ለምን ተጻፈ ነው ጠቅላላ ስታደርገው ያንተ ጥያቄ። አልሰማኝም ማለት ነው። አልሰማኝም ማለት ነው። ሰማይን እንደ መጋረጃ ሰቅሏል ወይ መርቆሬዎስ? ሰማይን በከዋክብት ሸፍኗል ወይ መርቆሬዎስ? እሺ በጣም ጥሩ። አንተ አሁን እያነሳው ያለው ገብቶኛል። አሁን ምን መሰለ አይ አድርጓል ወይ መልስልኝና ታብራራለህ። ማለት ስትል ሰማይን እንደ መጋረጃ የሰቀለው መርቆሬዎስ ነው? እሺ በጣም ጥሩ። ይሄንን አይ ነው አይደለም።
ኖ ኖ ይኸውልህ ኖ አሁን ቆይ ቆይ ይሄ እኮ በጣም ግልጽ ይህንን ትምህርት ነው። ና ና ና ና በኦርቶዶክስ ና ቤተክርስቲያን እኮ የስነ ፍጥረት ና ትምህርት ቆይ አለ። ቆይ የስነ ፍጥረት ትምህርት ልመልስልህ አለ። እባክህን ስማኝ። ልመልስልህ እየመለስክ አይደለማ፣ ወደ ጎን ነው እየሄድክ ያለው። ቆይ ምንም እኮ አላወራህም። አንተ ነው ብቻ እያወራህ ያለው። በትክክል እየመለስክ ስላልሆነ ነው እንጂ እኔ አዳምጥሃለሁ። የተጠየቀውን በትክክል መልስ። እሺ በጣም ጥሩ። በመጀመሪያ ይኸውልህ ይህ ድርሰት በጾመ ድጓ ለማ የተሰጠ ነው ወይም ለማ የተዘመረ ነው? ለክርስቶስ የተዘመረ ነው። ወይም ንዜኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለው ወጣና ዘመርቆሬዎስ ተባለ። የአምላካችንን ብሎ ያሬድ ቅዱስ ያሬድ ለአምላክ ለክርስቶስ የዘመረውን ዘአምላክነ የሚለውን ነቀሉና ዘመርቆሬዎስ የሚለውን ተከሉ። ስለዚህ ለአምላክ የተነገሩት ነገሮች ሁሉ የመርቆሬዎስ ገንዘብ ሆኑ። ትስማማለህ ወይ? በዚህ ነው። በደንብ እስማማለሁ። በደንብ ስለዚህ እስማማለሁ። ሰማይን እንደ መጋረጃ የዘረጋው መርቆሬዎስ ነው ማለት ነው። ሰማይን እንደ መጋረጃ የዘረጋው አይደለም መርቆሬዎስ ነው። መርቆሬዎስ ነው አይደል? መርቆሬዎስ ነው። አዎ የቱ ጋር ነው የተጻፈው? እሺ በጣም ጥሩ። ስም አነበብኩ። ማስረጃ ትሰጠናለህ? ኖ አይደለም፣ አነበብኩ አይደለ? የሚያዝያ ብለህ እዚህ ቆይ። አይደለም። መርቆሬዎስ ሰማይን እንደ መጋረጃ የዘረጋው የቱ ጋር ነው የተጻፈው? በመጽሐፍ ቅዱስ ውስጥ በመጽሐፍ እኮ አይደለም እኮ። የቱ ጋር ነው የተጻፈው? ኖ አይደለም፣ በመጽሐፍ አይደለም። ዚቅ ላይ ያነበብከው አይደል? አንተ ከየት አምጥተህ ነው ታዲያ ያነበብከው አንተ? እኔማ ከመጽሐፈ ዚቅ ነው ያመጣሁት፣ ግን ስለ ስነ ፍጥረት መጽሐፈ ዚቅ እኮ አንተ አታምንበትም፣ እኛ እናምንበታለን አይደለ? ስለዚህ ይህንን የተደረገው በዘመኑ ነው አይደለ? በዘመኑ የነበሩትን ያዩትን ኖ ቆይ ተረጋጋ። አንተ በዛን ዘመን አልነበርክም፣ መርቆሬዎስ በነበረበት አይደለ? አዎ አንተም አልነበርክም፣ እኔም አልነበርኩም አይደለ? የነበሩት ማን ነው? አባቶች ናቸው አይደለ? አሁን መርቆሬዎስ ፈጥሯል ወይ ነው እኮ። አባቶች ጌታ መጡት። እሺ መርቆሬዎስ ይኸውልህ፣ በመጀመሪያ ደረጃ ለውሸት ለምን ትከራከራለህ? ለውሸት አይደለም። ለምን መሰለህ እንደዛ ምልህ እርግጠኛ ሆኜ ለምን መሰለህ? በጾመ ድጓ ዘአምላክነ ነው የሚለው። ዘአምላክነ ተለውጦ ዘመርቆሬዎስ ተባለ እያልኩ ነው። ዘአምላክነ አይልም። አንድ አምላክ እኮ ነው ያለን። መጽሐፍ ቅዱስ አንድ አምላክ እያለ አምላክነ አይሉም። ምኑንም ጾመ ድጓ እኮ ዘአምላክነ አይልም። አውጥታ አሳየኝ። የትኛው ዘአምላክነ የሚለው ካላለ እስቲ አንተ የሚለውን አሳየኝ። አንተ ነው ማሳየት ያለብህ። ኖ አንተ እኮ አይልም ብለሃል አይደል? ዘአምላክነ ና እይዝሃለሁ። ዘአምላክነ እያልኩ ነው እኔ። ዘአምላክነ አላልኩም። አንድ አምላክ አለን የሚለው መጽሐፍ ቅዱስ ብቻ ነው። ቆይ ዘአምላክነ አይልም ማለት ነው። የእናንተ ውሸት በደንብ አድርጌ ነው የሚይዝህ። ዘአምላክነ እኔ አላልኩም። ይኸው እዚህ ኤርሚያስ እየሰማ ነው። ዘአምላክነ አላልኩም እኔ። ጾመ ድጓ ዘአምላክነ ነው የሚለው አልኩህ እኮ። የሚለው አውጣው፣ አሳየኝ። የት ጋ ነው? አሳየኝ። የራስን ፈጥረ እንትን አትበል። ዘአምላክነ አይልም ወይ? ኧረ በሕግ አምላክ አሳየኝ። እኔ እኮ አላልኩም። ዮዳሄ ምን እንዳለህ ገብቶሃል? ግን ዮዳሄ ምን እንዳወራ ገብቶሃል? ዲያቆን አግዝ ቢገባህ ኖሮ ዘአምላክነ ይላል አለኝ ኤርሜ። ዘአምላክነ ብሎ የሚለው ለማን ነው? ጾመ ድጓ የሚባለው መጽሐፍ ለማን ነው የተናገረው? ቅዱስ ያሬድ። አድመጠኝ። እንዴት ሰው ግዕዝ ሳያውቅ እሱ እኮ የተማረውን እኮ ነው የሚነግርህ። አንተ የማታውቀውን ነው የምታወራው። በቃ አበሻ ማለት እንደዚህ ዝም ብሎ በማያውቀው መድረቅ ማለት ነው። ብራዘር አሁን የሚልህ ምን እንደሆነ የተጻፈው አሳየኝ። እሱ ያንተ አድመጠኝ። ካልሆነ እንደ በረሮ ታች ነው የምጥልህ። አውርድ ከፈለክ አሳየኝ። ያለህ ቢገባ ኖሮ ይኸውልህ ታፍር ነበረ። ያለህን አልገባም። የለም የእናንተ ውሸት ነው። ጾመ ድጓ ታውቃለህ? ጾመ ድጓ ታውቃለህ? አዎ አውቃለሁ። አውጣው። እሺ የማን መጽሐፍ ነው? አውጣው። ዘአምላክነ የሚለው የማን መጽሐፍ ነው? ጾመ ድጓ የማን መጽሐፍ ነው? የቅዱስ ያሬድ። የቅዱስ ያሬድ አይደል? አዎ ቅዱስ ያሬድ ይሄን ክፍል ዘአምላክነ ብሎ የሚል ክፍል የተናገረው ነገር የለም ነው ብለህ የምትለው አይደል? የመርቆሬዎስ ዘአምላክነ የሚል ካለ አውጣው። እሱ መቼ አለ? ወደ ሌላ ሂዱ። መቼ አለ? ይሄ ምን አይነት ካይስ የሆነ ሰው ነው? በክርስቶስ እታች ውረድ፣ ሄደታች ውረድ። መቼ አለ እንዴ? ዝም ብሎ በቃ የማንም መሀይም እየመጣ ነው እንደሚጠር መቼ አለ? ያለ እኮ ድጓው ላይ ቅዱስ ያሬድ ለጌታ ነው ዘአምላክነ ብሎ
ቅዱስ ያሬድ የደረሰው ትክክል ነው፣ ለአምላክ ነህ ብሎ ለጌታ ነው የደረሰው እኮ እያለ ነው ያለው። ያንን ለአምላክ ነህ ብሎ ያለውን ግን ደብተራዎቹ ለመርቆሬዎስ ብለው ደረሱት። አሁን እዚህ በምናሳይ መጽሐፈ ዚቆ መዝሙር ላይ እኮ ነው እያለ ያለው። እንዴት መስሚያ ጆሮ እንኳን የላችሁም? እንዴት ታፍራላችሁ? በራስ ማለት ነው። መሃይምነት እንደ ሸረሪት ድር እላቸው ላይ ያደራባቸው ሰዎች ማለት ነው። አላለም እኮ ያለ ቅዱስ ያሬድ ሲደርሰው ጾመ ድጓው ላይ ለአምላክህ ነህ ብሎ ነው የደረሰው አለ። ይሄ ትክክል አይደል? ትክክል ነው። ድጓውን የተማረ ሰው ድጓውን ከማያውቅ ሰው ጋር ነው የሚያወራው። ይታያቸው ወገኖቼ፣ እንዲህ አይነት ዘመን መጽሐፈ ዚቅን የማያውቀው ሰውዬ ግዕዝ ማንበብን ኢንና ንን ለይቶ ያላወቀ ሰው ካነበበና ከተማረ ሰው ጋር ነው እዚህ የሚከራከሩት። ይታያቸው አንድ ምንም የማያውቅ መሀይም የሆነ ሰው ምንም የማያውቅ ምንም ተምሮ የማያውቅ ከአንድ ከፒኤችዲ ካለው ሰው ጋር ሲያወራ ይታያል። እኔ ቢያንስ እኮ የማታውቁትን አናውቅም ይባላል እኮ። አሳይ ይሄው እኮ አሳየናችሁ። ተረጋጋና አውራ ያለህን እኔም ብሰማኝ ያለህን ከውርደት እያዳንኩ ነው። እኔ ያለህ ዮዳሄ ያለህ ቅዱስ ያሬድ ጾመ ድጓው ላይ ዘአምላክ ነህ ብሎ ነው የጻፈው። በትክክል ለአምላክ ብሎ የጻፈውን ዘአምላክንን ግን አወጡና እዚህ መጽሐፈ ዚቃውን ባሳየን ላይ ዘመርቆሬዎስ ብለው አሉት። የቅዱስ ያሬድ ዘአምላክ ነህ ብሎ ያለው ለጌታ ነበረ። እሱ ነበረ እዚህ መቀጠል የነበረበት፣ ግን አላስቀጠሉትም። ደብተራዎቹ ዘአምላክ ነህ ብሎ የሚለውን አውጥተውት ለጌታ የተነገረውን ቅዱስ ያሬድ ያለውን አውጥተውት የፍጡርን ጨመሩበት ነው እያለ ያለው ዲያቆን አግዝ። እኔ ይቅርታ አድርጉልኝ፣ ፒዩር ኢትዮጵያዊ ነኝ፣ በእናቴም በአባቴም ፒዩር ኢትዮጵያዊ። ይቅርታ አድርጉልኝ። ከጥቂቶች ኢትዮጵያውያን ውጪ አብዛኞቻችን በድንቁርና የተመታን ምን እንደምንመልስ አስቀድመን እንኳን አንሰማም። መሃይምነት ሸረሪት ድሩ እንደሚያደራ ያደራብን ሰዎች ማለት ነው። በመጀመሪያ ስማ ለመመለስ ምንድነው እያለ ያለው የሚያወራን ተቃራኒ የሆነ ሰውዬ በየትኛውም ጉዳይ ላይ እኮ ነው። ባልሰማው ላይ አስተያየት የሚሰጥ ብቸኛ ሰው ማለት ኢትዮጵያዊ ነው ብዬ ማለት ይችላል። አገሬ ስለሆነች ስለማቅ ከጥቂቶቹ በስተቀር ባልሰማው ላይ፣ በማያውቀው ላይ፣ ባላነበበው ላይ፣ ባልተማረው ላይ አፍከን ዝጋ፣ ሚዩት አድርግ፣ ዝም በል፣ አሳየ ምናምን ነገር ይላል። የት ታውቅና አንተ ጾመ ድጓ እኮ አታውቀውም ብራዘር። አንተ ሰው የዝም ብለህ አታውቅም አይባልም። የት ታውቅና ቀደም አሳዩን ሲሉ ነበር። መርቆሬዎስ ለሰው ልጆች በእንጨት መስቀል ላይ ለመሰቀሉ ኦርቶዶክስ የጻፈችው ይኸው ዘመያዝያው ላይ ማለት ነው። ይሄ ቅድም እጽዋት የተባለው እንዲህ የያዙ ሊቀቁ ሲል ነበር። ቅድም የጥቅምት መርቆሬዎስ ላይ ያሳየኑን ዘመያዝያው ላይ ደግሞ እንደዚህ ተጽፏል። ይኸው ለገባዋቲ ከሚለው ላይ ማለት ነው። ስለዚህ አርእስቱን እንደዚህ ያስቀመጥ ነው። ኦርቶዶክስ ተሰቀለልኝ ብላ ስለምትል ማለት ነው። ማን የተሰቀለላት? መርቆሬዎስ። በእንጨት መስቀል ላይ ተሰቀለልኝ ትላለች። ሊሞትላት የሾህን አክሊል ደፍቶ ይሄ ሰውዬ ባለፈረሱ ማለት ነው ሞታልኝ ትላለች። እና እባካችሁ የማታውቀውን ገብታ አታውሩ። የምታውቁት ቢያንስ ካላወቃችሁ እንኳን ቢያንስ ብትጠይቁ ምን አለበት? ጠይቁ። መጠየቅ እኔም ቢሆን ጠይቃለሁ። ያላነበብከው ላይ ያልተማርከው ላይ ያላየኸው ላይ እንዴት አስተያየት ትሰጣለህ? እና ሶሪ ዲያቆንዬ የምጨርሰው ካለ ጨርስ። አላገኘሁም። ማነው ሮያል? በዛኛው አካውንት አላገኘሁም። በጣም ብዙ ሰው ነው የፈታሁት። በዛኛው አካውንት አላየሁም።
ኦኬ። አይስ ብሎክ አድርገዋል። ችግር የለውም ቶ እሺ ሌሎች ሰዎች እስኪ ማን ነው ገብታችሁ ታገኙታላችሁ። መሲ እህት እየዋለች አለውኝ ኤርሚ የለም ብሎክ እንትን ውስጥ የለም። የለም እኔም እኮ ፈለግኩት አጣሁትኝ። በጣም ብዙ ሰዎች ፈታው። እንደውም በሱ ምክንያት የለም ሮያል ኦኬ። የለም እዛም ብሎክ ዩዘርኔሙን ቀይሮ እንዳይሆን ቀይራው ከሆነ ሮያል አይደለም። አይ ቢቀይርም ባይቀይርም እንትን ነው ጥቂት ሰው ነው ብሎክ ላይ ያለው። እሱ ማይመለከት ነው። እሱ አይደለም የለም እዛ እንትኑ ላይ ኦኬ። ወይ ስልክ ምናምን ታየዋል። ችግር የለም እሱ የለም ብሎክ አልተደረከም። እኔ በአንተ ምክንያት ከ20 ሰው በላይ ነው እንደውም አሁን የለቀኳቸው ማለት ነው። ኤንዌይ እሺ ምን የምትመልሰው ነገር አለ? በዚህ ላይ የምታውቀው ነገር አለ? መልህ በነገራችን ላይ ብሩክ አውራ ብሩኬ ያዘንኩበት አንድ ጊዜ አንተን ላናግር ያዘንኩበትን ነገር ልንገር። እኔ ለኦርቶዶክስ መልስ ሰጣለሁ ብዬ አይደለም የምገባው። የማውቀውን ነገር በድፍረት ስለምናገር ነው። ምክንያቱም በድፍረት የሚገቡ ሰዎች ከሌሉ በድፍረት ገብቼ መልስ ለመስጠት እሞክራለሁ። በዛ መልኩ ነው እንጂ እኔ የኦርቶዶክስ አዋቂውኛ አይደለም እኔ መልስ ለመስጠት የምገባው። አንድ ሁለተኛ ደግሞ መልስ እንመልስ እኮ አልከን። ቅድም እኮ ታዲያ መልስ እንመልስ እኮ አልከን። ለእኛም እድል ይሰጣል። መልስ እንመልስ አልከን እኮ መልስ ለመልስ እኮ ነው። እሺ መልስ መርቆሪዎስ ተሰቅሎ ሞተላቸው የሚለው ፍጹም ውሸት ነው። እንዴት መሰለ? የመርቆሪዎስ ታሪክ ያለው እኛ ነን ውሸታሞች ወይስ ቤተክርስቲያኒቱ የጻፉት ሰዎች ነው? አነበብኩ አላልኩም። የጻፉት ሰዎች ትክክለኛ ሰዎች ያልጻፉት ነገር ነው። ምክንያቱም ስንክሳር ዘወርሃ ህዳር ላይ ነው። ስንክሳር ላይ ነው ያለው የመርቆሪዎስ ታሪክ። መርቆሪዎስ እንደውም ምን ይላል እዛ ላይ? ሁለተኛው ሰማዕት ከጊዮርጊስ ቀጥሎ ሁለተኛው ሰማዕት ነው ይለው መርቆሪዎስን ማለት ነው። ከሮሜ ተወስዶ ወደ ንጉሱ ጣዖት ምናምን መርቆሪዎስ ሲታገል ከዛ ወስዶ ቂሳሪያ የሚባል ቦታ እንደገደለው ምናምን ብሎ የሚገልጸው እዛ ላይ ነው። ቂሳሪያ ላይ እንትን እንዳሉት እንደገደሉት እዛ ላይ የአባት ወላጆች ቤተክርስቲያኒቱ የተሳሳተችው እያልከን ነው? ኖ ቤተክርስቲያን አይደለም። ያንን የጻፈው ደብተራ ሊሆን ይችላል እኮ። በቤተክርስቲያኒቱ ማተሚያ የታተሙ ቤተክርስቲያኒቱ እኮ ነች እኮ ለጥቅም የምታውለው። አሁን በየትኛውም የኦርቶዶክስ ቤተክርስቲያን ውስጥ በሌሊት ማህሌት ሲቆም በዜማ የሚጠቀሙበት መጽሐፍት ነው። የመጽሐፍት በሙሉ ቅድስት ሥላሴ ብቻ አይደለም፣ ቅድስት ማርያም ብቻ አይደለም፣ ጊዮርጊስም አይደለም፣ ሌሎችም የተባሉት ጋር የትኛውም በኢትዮጵያ ኦርቶዶክስ ቤተክርስቲያን የማህሌት ላይ የካህናት የሚያጸነጽኑት ሌሊት ካህናት ሲጮሁ የሚታዩት ይሄን ነው። ላይ የለም ኖ ይሄኛው ላይ እንደዚህ ተጽፎ ተገኝተዋል። አንተ ስንክሳር ላይ የምትለው መርቆሪዎስ የሚባለው ሰው የየት ሀገር ሰው እንደሆነ በምን አሟሟት እንደሞተ ሰማዕት ነው ሰማዕት አይደለም ብሎ የሚል ማለት ነው። ኦኬ ሲጀምርም ሰውየውም ሰማዕትም አይደለም ነፍሰ ገዳይ ነው። ኦኬ እኛ የምናውቃቸው መርቆሪዎስ ነፍሰ ገዳይ ነው። አረ በጦርነት ተዋግቶ ነው ሰው የገደለው። የፈለገ ቢሆንስ የትኞቹ ሰማዕታት ናቸው? የትኞቹ የክርስቶስ ሰማዕታት እንትኖች እኮ ነው ከጣዖት ከሚያመልኩ ጋር የፈለገ ጣዖት የሚያመልኩትን ሰዎች ወንጌል ሰብካችሁ ከጣዖት አምልኮ ወደ እግዚአብሔር አምልኮ ዞር እንዲሉ አድርጓል እንጂ በተቀጠቀጠ ሰይፍ እንደ ጊዮርጊስ አንገት እየቆረጥክ እንደ መርቆሪዎስ በጦር እየወጋ ይኸው ደሙ ይታያል ሲንጠባጠብ የሰውየው ፎቶ። እንዲህ አይነት ሰማዕታት የት ነው ያየኸው? እኛ የምናውቃቸው መጽሐፍ ቅዱስ ላይ የት ነው ያየኸው? እዛ ላይ ያለው ግን እነዚህ በጣዖት የሚያመልኩትን ነው። ጣዖት የሚያመልኩ ሰዎችን ግደሉ አለው የክርስቶስ። የትኞቹ ሐዋርያት ብዙዎችን ሲያስቱ ስለነበረ ነው። የፈለገ ያስቱ በሰይጣን አምልኮ የፈለገ ያስቱ። እነዛን ሰዎች የክርስቶስ አገልጋይ የሆነ ሰው ሄዶ ወንጌል ይሰብካቸዋል እንጂ አረማውያን ናቸው፣ አያውቁም። እውነተኛውን አምላክ ስላላወቁ ነው። ጳውሎስም እኮ በግሪክ እኮ ሀገር ላይ እኮ ሄዶ ብዙ አማልክቶቻቸውን በአቴና አግኝቶ ነበር። ብዙ መሰዊያ አግኝቶ ነበር። ብዙ ቴምፕል ቤተ መቅደስ ማለት ነው፣ በግሪክ ዛሬም ጭምር ያለ ማለት ነው። ኤንሸንት ጥንታዊ የሆነ በዚያ ዘመን የነበሩ ፒራሚዶች ምንድነው ቴምፕሎች አሉ፣ የጣዖታት ቴምፕሎች ማለት ነው። መሰዊያ ሁሉ አለ እና እነሱ ሳታውቁት ለምታመልኩት አምላክ አሳያችኋለሁ ብሎ አላቸው እንጂ
እነሱ ጣዖት ዲያና ሄርሜን የሚባል ጣዖት እያመለኩ ስማቸውን ሁሉ የበርናባስና የጳውሎስን እስከ መቀየር ድረስ በሐዋርያት ሥራ በልስጥራ ደርቤ ይህንን ያደረጉ ሰዎችን በጦር እየወጉ ገደሉ። እንደነ ጳውሎስ እነ በርናባስ አልገደሉ። እና መርቆሮስ ወንጀለኛ ነው የምትለው አንተ? እንደ ነፍሰ ገዳይ፣ ያው ጊዮርጊስም ነፍሰ ገዳይ። እነዚህ ሰማዕታት አይደሉም። እነዚህ አድመጠኝ። እናንተን ነው እየከሰስን ያለ ነው። ነፍሰ ገዳይ የምታመልኩ ማለት ነው። እኔ አሁን መርቆሪዎስም ጊዮርጊስም ብለህ ብትለኝ ከኦሳማ ቢንላደን ለይቼ አላያቸውም። ለምን በላቸው? እኔ በመረጃ ነው የማወራው። አድመጠኝ ብራዘር። በላቸው ክሰሳቸው የሚባል ነገር አይደለም። እናንተን ነው የምላችሁ። አንተን እኮ ነው እያልኩ ያለሁት። ገድላቸውን እንዳነበበ ሰው ጊዮርጊስም ይሁን መርቆሪዎስ ብላችሁ የምትሏቸው ፊቂጦርም በል ፋሲለደስም በል የምትሏቸው ሰማዕታት የተባሉት በሙሉ እጃቸውን በሰው ደም የታጠቡ ወንጀለኞች ከኦሳማ ቢንላደን ለይተው የማይታዩ ለክርስቶስ ብለው ነው። ማን ግደል አለ? 50 ሺህ ሰው ማን ግደል አለ? መሐመድ እምነት ለማስፋፋት አይደለም። አድመጠኝ ብራዘር፣ ማን ግደል አለ? የቱ ጋ ነው ጌታ ግደሉ ያለው? ክርስቲያንን ሲያጠፉ ሮያል የማትመልስልኝ ከሆነ ልቶ ማለት ነው። ጌታችን ኢየሱስ ክርስቶስ ስለሱ የተጋደሉ ሐዋርያት እነሱ በሰው እጅ ሞቱ እንጂ በእነሱ እጅ ማንንም አልገደሉም። በሰይፍ ድንጋይ ለሚወረውሩበት አይሁዳውያን ወገኖቹ አንድ ድንጋይ መልሶ ጠጠር አንዱን ይዤ ነው የምወድቀው ብሎ አልወረወረም እስጢፋኖስ። ሰማዕት ማለት እሱ ነው። አንተ ቀኝህን ሲመታ ግራህን ስጠው ማለት ነገር ነው። እባክህ ካላዳመጥከኝ ላውርድ ነው። በተራ በተራ እናውራ። እኔ ሳውራ ስማ፣ ምን እንደማወራ ስማ። ከዛ ደግሞ አንተ ምን እንደምትመልስልኝ ታውቃለህ። ልብ በል እሺ ወንድምነት። እሺ ቴዳይ በኢየሩሳሌም አደባባይ ላይ በድንጋይ ተቀጥቅጦ ስለ ክርስቶስ የሞተ ሰማዕት እንጥራለህ። እስጢፋኖስ የድንጋይ አረር ሲያወርዱበት ከሚወረወርበት ድንጋይ ውስጥ አንዱን አንስቶ አንዱን ይዤ አብሬ ወድቃለሁ ብሎ አልወረወረም። ስለ እነሱ ግን ይጸልይ ነበር፣ ነፍሱን ከሱ እስክትወጣ ድረስ ማለት ነው። ይሄ ነው ሰማዕትኛ የምናውቀው። ስለ ክርስቶስ ሰማዕት ሆኑ ማለት ሌላን ትውልድ መግደል ማለት አይደለም። እንደናንተ ጊዮርጊስና መርቆሪዎስ ስለ ክርስቶስ ሰማዕት ሆነ ማለት ሰይፍ አንስቶ የአይሁዳውያን ሕዝብ ሁሉ እያዩ አንገቱን በጥሶ በቢላው የጣለው ሄሮድስ ያዕቆብ ሐዋርያው የዮሐንስን ወንድም ኢየሩሳሌም አደባባይ ላይ ነው። ሰይፍ ላነሳበት ለሄሮድስ ያዕቆብ ሐዋርያው ሰይፍ አላነሳም። ወንድምየው ዮሐንስም ወንድሙ ያዕቆብ ሲታረድ ሰይፍ አላነሳም። የወንድሜ እንደምንባ በቀልለታለሁ ብሎ አላለም ዮሐንስ። እዛው ከተማ ውስጥ ነበረ። ያዕቆብ ሐዋርያው አንገቱ ተቆርጦ ሲወድቅ ማለት ነው። ጴጥሮስም በሚቀጥለው ጊዜ ደግሞ ሊገለው ሲል የወንድሜ እንደምማ እኔ በቀልለታለሁ ብሎ ዮሐንስም አልተነሳም፣ ሰይፍ አላነሳም። እንደዚሁም ሰይፍ ላነሳበት ለሄሮድስም ያዕቆብ ሰይፍ አላነሳም። ሰማዕታት ማለት እነዚህ ናቸው። ላስቆጥርህ ቆይ አባቶቼን አንተዬ የብሉይ ኪዳኑ አይደረግም ልትል ነው። አድምጠኝ። የብሉይ ኪዳኑን የመጨረሻ ነቢይ ተብሎ የሚታመነው ጌታን ያጠመቀ ዮሐንስ ሰይፍ አንስታ በሰይፍ አንገቱ ተቆርጦ ሄሮድያድ የተባለች ጋለሞታ ሴትዮ እንደዛ አስደርገዋለች። ለእሷ ሰይፍ ስላነሳችበት ሰይፍ እናንሳ ብለው ደቀ መዛሙርቱ እንኳን አልተነሱም። እሱም አላደረገውም። አንገቱን በውጭ ተቆርጦ ነው የመጣላት። እነኝህን ሰማዕታት ባየንበት አንቲጳስ የሚባል በራዕይ መጽሐፍ ምዕራፍ 1 ላይ በጴርጋሞን ባለ ቤተክርስቲያን ይመስለኛል። አንቲጳስ የሚባል ሰማዕት የጌታ ሰማዕት ነበረ። የሰይጣን ዙፋን በሚኖርበት እንደሚኖር ጌታ የመሰከረለት። እነዚህንና ሌሎቹ ቅዱስ ጳውሎስ ሮም አደባባይ ላይ፣ ጴጥሮስ ሮም አደባባይ ላይ፣ ኔሮ ቄሳር በአሰቃቂ ሞት ነው የገደላቸው። የቱ ጋር ነበረ ጳውሎስ ታዲያ ለሚገድለው ለኔሮ ቄሳር ሰይፍ ያነሳው? የእናንተ ግን ጊዮርጊስ እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ 50 ሺህ ሰው እንደ ጎመን ከትፎ ጨፍጭፎ የጨረሰ ሰውዬ ኢትዮጵያ ውስጥ ሰማዕት ነው የኔ አባት የኔ እናት ብሎ ይላል። ዳሪያስ ከኦሳማ ቢንላደን ይቻላል።
አባታችን ነው። ሚዩት አድርጌያለሁ። ከዚህ በኋላ ብትከፍት ታች አወርዳለሁ። እንደውም እታች ላስወርድህ። በቃ እታች ጣል ብታደርጋት ስድብ አትጨርም። ኖ ያቺ የምትሰድባትን ስድብ ሚዩት እንዳታደርጉት፣ ስድቡን ብቻ ይቀጥል። እሱ ደግሞ ምኑን ታውቅና ብራዘር አላለችም ትላለህ እንዴ? ገድሉን እኮ ነው አንብቤ ወገብ አገዳችሁን የምቆርጠው ማለት ነው። 50 ሺህ ሰው ገድለ ጊዮርጊስ ላይ ቀጥሎ ደግሞ መልኩ ላይ ለጽንሰትከ 70 ነገስታትን ደምስሶ ቡላ አጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገስት እያለች ማለት ነው። 70 ነገስታትን ጨፍጭፎ የገደለ ማለት ነው ጊዮርጊስ ነው። ይሄ ታዲያ መሰማዕት ይባላል እንዴ? ነፍሰ ገዳይ እንጂ ነፍሰ ገዳይ ሰማዕት ተብሎ የሚወደስበት ማለት ነው። መርቆሪዎስስ ይኸው በፎቶ ላይ እንደምታዩት ጦሩን ሰው ወቅቶ ገሎ ማለት ነው። ጣዖት አምላኪን እየወጋችሁ በጦር ግደሉ አለ እንዴ ኢየሱስ? አላለም። የቱ ጋ ነው ያለው? ወንጌልን ለፍጥረት ሁሉ ስበኩ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንጂ አለው ወደ ዓለም ሁሉ ሂዱ፣ ጣዖት አምላኪውን ስታገኙት በጦር እየወጋችሁ ግደሉ አለ ኢየሱስ? አላለም ጌታዬ። የምታወሩትን በመረጃ ላይ አውሩ ለማለት ወዳለሁ። ቴንኪው